ከይቅርታ ጋር ግን እንኳን ወርቅ አልመጣ ብያለሁኝ አሁን ሳስበው ማለት ነው። ለምን? ምክንያቱም ይሄ አትሌቲክሳችን ከድክመቱ የቆየ ነው። በአንድ ሰው ወይ በሁለት ሰው ወርቅ ይሸፈንና እነዛ አትሌቶችን በሌላ አትሌቶች ተተኪ እንደ ጎረቤት ኬንያ አሁን አይታቸዋል። በየጊዜ ነው የሚፈለፈሉት አዳዲስ አትሌቶች። ከዛ ጥገኛ ሆነ ትቆያለ። ከዛ ወርቅ አለ ብቻ ወርቋ ብቻ ትታያለች። ታች ያለ ድክመት ግን አትሌቲክሳችን ግን ወዴት እየሄደ ነው የሚለው ችግሮች ግን እንዳይነሳ ሸፍኖታል ለማለት እገደዳለሁ። የዘንድሮ የዓለም ሻምፒዮና የቶኪዮ የዓለም ሻምፒዮና በታሪክ ከ34 ዓመት ይመስለኛል ለመጀመሪያ ወርቅ ሳናገኝ የገባንበት ነው። ያው ግን ሌላው ሜዳሊያ የመጡ አትሌቶቻችን ደግሞ ትልቅ ዋጋ ደግሞ ትልቅ ክብርና ደግሞ ይገባቸዋል። ሁሌ በየ4 ዓመት ስራ አስፈጻሚ ይቀያየራል ፌዴሬሽናችን። የሰው ሊሰራ የመጣ ሰው አቅም ይዞ እሰራለሁ ብሎ ስራ አስፈጻሚ ሲባል ያው ቮለንተሪ ነው፣ ያው ቅጥረኛም አይደለም ወይ ደሞዝተኛም አይደለም። ስፖርቱን ለማስተካከል አትሌቲክሱን ለማስተካከል ካለው ፍቅርና ፍላጎት ነው የሚመጣው። ግን 4 ዓመቱ እየባከነ በየጊዜው ሰዎች ይቀያየራሉ። ሲስተሙ ግን አንድ ቀንም ስንዝር የሚያህል ፈቀቅ ብሎ አያውቅም።